በቀሉ የለችም። በቀሉ የታለች? ቤቷ መጣሁ። 1 ሚሊዮን ብር እከፍላለሁ። ሴዶ አንድ ያማረበት ልብስ አድርጎ ፖስት ካረገ የጆኒ እና የሴዶ ማርሻል አርት ኤምኤምኤ ፋይት የመጨረሻው ቀን ላይ ደርሶ አሁንም የሁለቱ ተፋላሚዎች እርስ በርስ መፎጋገርና እኔ እበልጣለሁ የሚለው ሐሳብ አሁንም በማህበራዊ ሚዲያ ገዢ ሆኖ እየተዘዋወረ ይገኛል። ዛሬ ደግሞ እነዚህን የተመለከቱ ቪዲዮዎችን እና ተያያዥ ጉዳዮችን ነው የምናስቃኛችሁ። ጭላሎ ቲዩብን ሰብስክራይብ በማድረግ ጀምሩ። ቀደም ሲል እንዳስመለከትኳችሁ እንግዲህ ሴዶ ማርሻል አርት ጆኒ ልምምድ የሚሰራበት ሲዩት ቦክስ ሄዶ በቀሉ የታለች ቦታው ድረስ መጥቼ እልሃለሁ እያለ ሲፈልገው የሚያሳየው ቪዲዮ በጣም አነጋጋሪ ሆኗል። እንግዲህ ይሄ ቦታው ድረስ ሄዶ ጆኒን ማሰሱ የታለህ ማለቱ እንግዲህ የማህበራዊ ሚዲያ ትኩረት ሆኗል። እሱን በማህበራዊ ሚዲያ ያገኘነውን ቪዲዮ በተወሰነ መልኩ ላስመልክታችሁ። በቀሉ ዛሬ እስቲ ቤቷ መጥቻለሁ። ስፔስ ቦክስ ቦሌ ካለች እንፈልጋለን። የታለች? በቀሉ የለችም። በቀሉ የለም ማለት በቀሉ የታለች? በቀሉ የለችም። በቀሉ የታለች? ቤቷ መጣሁ። በቀሉ አረ ሴዶ እና የጆኒ የኤምኤምኤ ፋይት ሐምሌ 25 ላይ በጣም የሚጠበቅ ነው። ማን ያሸንፋል? በዚህ አጋጣሚ ኮሜንት ላይ አስፍሩልን። ብዙዎች እንግዲህ የተለያየ ሀሳብ አላቸው። አሸናፊ ያሉትን ለደጋፊዎቻቸው አስተያየት እየሰጡ ነው። ጆኒም እንግዲህ ውድድሩ እንዳልኳችሁ በጣም ጥቂት ቀናት በቀሩት የአንድ ቀን ዕድሜ በቀረው ቀንም ሆኖ መፎጋገራቸው ቀጥሏል። አሁንም ጆኒም ሴዶ ላይ አንድ ነገር ጣል አድርጓል። ሴዶ የሚለብሰው ልብስ አንድ ቀን እንኳን አምሮበት አያውቅም የሚለው ቪዲዮ ደግሞ በርካቶች ሀሳብ እየሰጡበት ነው። እሱን በትንሹ እስቲ ላሳያችሁ። 1 ሚሊዮን ብር እከፍላለሁ። ሴዶ አንድ ያማረበት ልብስ አድርጎ ፖስት ካረገ ይሁንኩ ሞጣት ራሱ ፈራው የሰው አይን ገባለው ብዬ ከሴዶ ማርሻል አርት ጋር ተያይዞ በተደጋጋሚ ከውድድሩ ይደረጋል ከተባለ ጊዜ ጀምሮ ቪዲዮ የምትሰራ አንድ ሴት አለች። እቺ በፎቶ ላይ የምትመለከቷት የሴዶን መልእክቶች በመደገፍም ባለመደገፍም ሀሳብ ትሰጣለች። ይሄ ከሴዶ ጋር ያላት ግንኙነት ወይም ሀሳብ በማህበራዊ ሚዲያ ማንጸባረቋ ፍቅር ይዟት ሊሆን ይችላል የሚልም አስተያየት እንዲሰጥባት ሆኗል። እሷ ምላሽ ሰጥታለች። በፍጹም አይሆንም ብላለች። መንገድ ላይ ሁላ ሰዎች ሲያገኟት የሴዶ ሚስት የሴዶ እያሉ እንደሚለክፏት ሁላ እንድትንቀሳቀስ እድል እንዳልሰጧት ሁላ በምሬት ቪዲዮ ሰርታ ለቃለች። እሱን ላሳያችሁ። ስሙ ደግሞ በዚህ መጣችሁብኝ። መንገድ ላይ ስታዩኝ ሴዶ እያላችሁ የምትጠሩኝ ሰዎች ነባችሁ ነው። እናንተ አይደብራችሁም እንዴ? ስነ ስርዓት ያዙ እንጂ ትንኮሳ እንዳደረሳችሁብኝ ነው የምቆጥረው። መንገድ ላይ እንደዚህ ስታሩ እንዴ! አረ በጣም ነው የሚደብረው። ማን ያሸንፋል ትላላችሁ? እስቲ ግምታችሁን ኮሜንት ላይ አስፍሩ። እቺ እንስት ግን የውድድሩ አሸናፊ ጆኒ ነው ብላ ምክንያት ታቀርባለች። የእሷንም ቪዲዮ እንመልከት። ከጆኒ እና ከሴዶ ማን የሚያሸንፍ ይመስላችኋል? እኔ በበኩሌ ጆኒ ያሸንፋል ብዬ ፈርም ያለው በ10ሩም ጣቴ ማለት ነው። ጭላሎ ቲዩብ ነው። የኤምኤምኤ ፋይት ማን ያሸንፋል ኮሜንት ላይ ሀሳብ ስጡ። ሰብስክራይብ ያላረጋችሁ ሰብስክራይብ አድርጉ። ስለነበረን ጊዜ እናመሰግናለን።